እናት መሬት ሸጣ ልካለች። ገና የመሬቱን ዕዳ አልከፈለችም። እናት በዕዳ ልካለች። አባት በዕዳ ልኳል። ገና ዕዳ አልተከፈለም። የልጁ ሬሳ ግን ተመልሷል። ልጁ በእግር ሄዶ በሳጥን መጥቷል። በአደባባይ በገበያ መካከል ልጆቻችንን በጥይት የደፉ የሀገሬ ልጆች ናቸው። ትልልቅ ነቢያቶች እየገቡባት ነው። ነቢያቶች ገብተውባት ግን ልጆቻችን እየታረዱ ነው። አገልጋዮች ገብተውበታል፣ ግን ትውልድ እየታረደበት ነው። ከዛ የባስ ደግሞ ዛሬ በአደባባይ በገበያ መካከል ጭንቅላቱ በጥይት የሚፈነዳ የሀዲያ ልጁ የከምባታ ልጁ ብቻ የደቡብ ልጅ ኢትዮጵያውያን ጠቅላላ በሰልፍ ኤምባሲ ላይ ነው ያሉት፣ ቤተ መንግስቱ ላይ ነው ያሉት። እየተተኮሰባቸው ነው፣ ጭስ እየጨሰባቸው ነው። ስለዚህ እዛ ሀገር ላይ የሀገሬን ትውልድ የሚበላ ዘንዶ መታረድ አለበት። እግዚአብሔር ከሰማይ አየ ይላል። ቃየል አቤልን ገደለው ይላል። የአቤል ደም ከምድር ጮኸ ይላል። ከዛ በኋላ እግዚአብሔር እንዲህ ይላል፣ ቃየልን አገኘው። ቃየል አቤልን ገደልከው ሲል አላቅም አለው። የአቤልን ደም ከእጅ ይፈልጋለሁ አለው። ዛሬ በአቤል ፋንታ የተገደሉ የሀገሬ ልጆች አካሄዳቸው ስህተት ነው፣ ስህተት ነው፣ ሮንግ ነው። እግዚአብሔር በማይወደው መንገድ ሄደዋል። አዎ ሄደዋል። ነገር ግን እግዚአብሔር በማይወደው መንገድ ሄደዋል ተብለው አይቀጡም፣ አይገደሉም። ልክ ነው። ሉቃስ 15 ላይ እግዚአብሔር በማይወደው መንገድ ሄደ ልጅ ነው። የአባቱን ንብረት ያጠፋ ነው፣ ጨርሶ ያጠፋ ልጅ ነው። ሲመለስ ግን እግዚአብሔር ተነስቶ ነው እጁን ዘርግቶ ያቀፈው፣ ድግስ ደግሶ ነው ያቀፈው። በስህተት መንገድ የሄዱበት መንገድ ልጆቻቸው፣ ቤተሰቦቻቸው፣ አንዳንድ ባለጌዎችም አሉ። እዚህ ስንት ጉድ አድርገው ሄደው እዛ ከተሳካላቸው በኋላ የቤተሰቦቻቸውን ጉድ እዚህ ጥለው ልጆቻቸው ጎዳና ላይ የጣሉ አሉ። እናውቃለን። እነሱን አይደለም። ነገር ግን እግዚአብሔር የምህረት አምላክ ስለሆነ የሄዱበትን መንገድ ሰርዞ ሞታቸው ላይ የወጣውን አውሬ ግን መቀጥቀጥ አለበት። ምክንያቱም እዚህ እናት ታለቅሳለች። ምክንያቱም እዚህ እናት ታለቅሳለች። ደግሞ አሁን በዚህ ሳምንት የተነሳው ግርግር እኔ ነብይ ባለበት ትልልቅ አገልጋዮች በዛች ከተማ ገብተው አገልግለውባት ለምንድነው የሀገሬ ሰዎች ወጣረቁ? ለምንድነው ሬሳ የሚመጣባት? ለምንድነው የሚሞትባት? ነብይ አይደል እንደገባባት? ነብይ ባለበት ሞት የለም። ነብይ ባለበት ጭንገፋ የለም። ስለዚህ ስለ ሳውዝ አፍሪካ እንጸልያለን። ዛሬ አንዳንዶቻችሁ እጅ ላይ ይሄን አስቀምጣለሁ። ወደ የሰፈራችሁ ይዛችሁ ትሄዳላችሁ። የሰማይ አምላክ እግዚአብሔር በሰፈራችሁ ላይ ይሄን ምልክት ያሳየናል። ታምናላችሁ አይደለ? እንጸልያለን። የሰማይ አምላክ እግዚአብሔር ይሰማናል። ክብር ለኢየሱስ። ከሳውዝ አፍሪካ ሐዘን ገጥሞበት ወደ ቤቱ ሬሳ የመጣበት ሰው አለ። እዚህ ውስጥ አለሽ? ሳውዝ አፍሪካ
ማርደው ምንሽ ወንድምሽ ምን ና ምን አባት ምን ያቆጥሽ ምንሽ አባትሽ ምንሽ ምን አቆጥ ምንሽ ባዶ አስቀርተውናል። አሁን እዚህ ቸርች ውስጥ ያለውን የጠቀስነው ምንሽ አጎት ምንሽ ሁለቱን ፀሐይም እንደዛው አጎትሽና አጎትሽ ልጅ ሁለት ምንሽ ወንድምሽ ውጭ ካላችሁ ግቡ። ሳውዝ አፍሪካ በቤተሰቦቻችሁ መካከል ተገኙ። ጉባኤው 2 ደቂቃ ይሰጠኛል፣ ይበረከክልኛል። 2 ደቂቃ እናንተም 2 ደቂቃ ትበረከኩልኛላችሁ። የሰማይ አምላክ ለምን ጨከንክብን? ወንድሞቻችን በአደባባይ እንዲሞቱ ለምን ጨከንክብን? እግዚአብሔር በደላችን ታላቅ ቢሆንም ኃጢአታችን ታላቅ ቢሆንም ዛሬ ትራራልናለህ። ይበቃል እንድትል ጸልያለሁ። በሳውዝ አፍሪካ ልጆቻቸውን፣ አባቶቻቸውን፣ ወንድሞቻቸውን፣ ባላቸውን ያጡ ያልፍልናል ብለን ተሻግረን ሄደን በልቶናል፣ ሬሳ አድርጎናል። ሳውዝ አፍሪካ በልቶናል። አዎ ብዙ አገልጋይ ገብቶበታል፣ ብዙ ነብይ ገብቶበታል። እኔ ሳቅ ነብዩ ኤልሳ ባለበት ሞትና ጭንገፋ ይቆማል። ነብይ በገባበት ሞት ይቆማል። ነገር ግን ሞት በዛ። በማታ ነበረ ግድያው፣ አሁን በአደባባይ በገበያ ወንድሞቻችን ተደፉ። እግዚአብሔር ሆይ የሟቹን ሞት አትወድም። የሟቹን ሞት አትወድም። እናት መሬት ሸጣ ልካለች፣ ገና የመሬቱን ዕዳ አልከፈለችም። እናት በዕዳ ልካለች፣ አባት በዕዳ ልኳል፣ ገና ዕዳ አልተከፈለም። የልጁ ሬሳ ግን ተመልሷል። ልጁ በእግር ሄዶ በሳጥን መጥቷል። ሻንጣውን በጫነበት መኪና ራሱ ተጭኖ መጥቷል። ሻንጣውን ጭኖ በሄደበት መኪና ራሱ በሳጥን ታሽጎ መጥቷል። አይበቃም ወይ እግዚአብሔር ሆይ? አይበቃም ወይ እግዚአብሔር ሆይ? አይበቃም ወይ እግዚአብሔር ሆይ? አይበቃም ወይ? አይበቃም ወይ እግዚአብሔር ሆይ? አይበቃም ወይ እግዚአብሔር ሆይ? ማን ነው በደል የበደለው? እግዚአብሔር ማን ነው በደል የበደለው? ማን ነው ኃጢአትን የሰራው? የማግፍ ነው እግዚአብሔር ሆይ? የማግፍ ነው የሁሉ ትውልድ እያለቀ ያለው? የማግፍ ነው እግዚአብሔር ሆይ? የማግፍ ነው እግዚአብሔር ሆይ? የማግፍ ነው የማበደል ነው። በሳውዝ አፍሪካ ያለ ሞት በአድ ብቻ አይደለም፣ ወንድም ወንድሙን እንዲገድል ያደረገ አስጨካኝ አውሬ
እግዚአብሔር ሆይ ዛሬ እንድታርደው ጸልያለሁ። እዛ ከተማ ላይ ዛሬ ምልክት ታሳያለህ። እዛ ምድር ላይ በቅርብ ቀን ምልክት ታሳያለህ። አምላካችን ከሆሳዕና ሰምተህ በዛ ምድር ላይ ምልክትን ታሳያለህ። የነዚህ ሰዎች አምላክ አደገኛ ነው እንድታስብል እለምንሃለሁ። ከዚህ በኋላ ሳጥኖቻችን በረከትን እንጂ ሬሳን ይዘው አይመለሱም። የመንግስትን ልብ አስተካክላለሁ። የኤምባሲውን ልብ አስተካክላለሁ። ኤምባሲው በትክክል ይሸኛቸው። የሟቹን ሞት አትወድም። የሟቹን ሞት አትወድም። እናት መሬት ሸጣ ልካለች። ገና የመሬቱን ዕዳ አልከፈለችም። እናት በዕዳ ልካለች። አባት በዕዳ ልኳል። ገና ዕዳ አልተከፈለም። የልጁ ሬሳ ግን ተመልሷል። ልጁ በእግር ሄዶ በሳጥን መጥቷል። ሻንጣውን በጫነበት መኪና ራሱ ተጭኖ መጥቷል። ሻንጣውን ጭኖ በሄደበት መኪና ራሱ በሳጥን ታሽጎ መጥቷል። አይበቃም ወይ እግዚአብሔር ሆይ? አይበቃም ወይ እግዚአብሔር ሆይ? አይበቃም ወይ እግዚአብሔር ሆይ? አይበቃም ወይ አይበቃም ወይ እግዚአብሔር ሆይ? አይበቃም ወይ እግዚአብሔር ሆይ? ማን ነው በደል የበደለው? እግዚአብሔር ማን ነው በደል የበደለው? ማን ነው ኃጢአትን የሰራው? የማግፍ ነው እግዚአብሔር ሆይ? የማግፍ ነው የሁሉ ትውልድ እያለቀ ያለው? የማግፍ ነው እግዚአብሔር ሆይ? የማግፍ ነው? የማግፍ ነው እግዚአብሔር ሆይ? የማግፍ ነው? የማግፍ ነው? የማበደል ነው? በሳውዝ አፍሪካ ያለ ሞት በአድ ብቻ አይደለም፣ ወንድም ወንድሙን እንዲገድል ያደረገ አስጨካኝ አውሬ እግዚአብሔር ሆይ ዛሬ እንድታርደው ጸልያለሁ። እዛ ከተማ ላይ ዛሬ ምልክት ታሳያለህ። እዛ ምድር ላይ በቅርብ ቀን ምልክት ታሳያለህ። አምላካችን ከሆሳዕና ሰምተህ በዛ ምድር ላይ ምልክትን ታሳያለህ። የነዚህ ሰዎች አምላክ አደገኛ ነው እንድታስብል እለምንሃለሁ። የመንግስትን ልብ አስተካክላለሁ። የኤምባሲውን ልብ አስተካክላለሁ። ኤምባሲው በትክክል ይሸኛቸው። ህዝባችንን በትክክል ይሸኛቸው። መንግስት በትክክል ይቀበላቸው። ሞት አይሁን። ጮክ በሉ፣ ሞት በቃ በሉ። በሳውዝ አፍሪካ ሞት በቃ። እግዚአብሔር ሆይ ሳውዝ አፍሪካ ላይ ያለ ገዳይ አውሬ ዛሬ ይዋረድ፣ ይዋረድ፣ ይዋረድ። ሳውዝ አፍሪካ ላይ እንዲበቃ ለምነናል። ጩኸታችን እግዚአብሔር ይሰማል። አንድ ከባድ ነገር እንሰማለን። ያቺ ምድር ኢትዮጵያውያንን እስከምትፈራ እስከምታከብር ድረስ እግዚአብሔር ምልክትን ያሳየናል።